እንግዲህ የያፌት ተንኮልና ጭካኔ ዛሬም እንደቀጠለ ነው። ናታን ከቤት ተበሳጭቶ ወጥቶ የሚጠጣበት ቦታ ሄዶ ያፌት ምን አስቸኮለህ? ለመጠጣቱ ትደርስበት የለ አለው። ናታንም ምን አባካ ገባህ? ምን ልትሰራ መጣህ? አለ። እዚህ ቤት ደንበኛ ነኝ ብሎ ለመሳቅ ሞከረ፣ በእነሱ ላይ ለመሳለቅ ማለት ነው። ናታንም ተበሳጭቶ ሊማታ ተነሳ። ቢኒ ያፌትን አበረረው። ናታን ግን የያፌት ንግግር በጣም እንትን ብሎታል። ምን አባቱ እያለ ነው? መጠጣቱን ትደርስበት የለ ወይ የሚለኝ ምን ለማለት ፈልጎ ነው እያለ መጠጡን ይገለብጥ ጀመር። ቢኒም ኧረ ቀስ ብለህ ጠጣ፣ ተረጋጋ እንጂ አለው። ሄዋን እንግዲህ ኤፉ ጋር ሄዳለች። ኤፍራታ ምን ልትሰሪ መጣሽ እያለቻት ነው። የቤዛ ጓደኛ መሆኗን ስለሆነ የምታውቀው ማለት ነው። ሄዋንም አብሽሪ ተረጋጊ አለቻት። ምን ነው አለቃሽ ልኮሽ ከሆነ ለዛ ላለቃሽ ለማንም ምንም አልተናገርኩም በዩ አለች ኤፉ። አንቺ እንደምታስቢው እኔ የያፌት ሰው ሳልሆን በተቃራኒው ፖሊስ ነኝ አለቻት። የዚህ ጊዜ ኤፉ በጣም ደነገጠች። ልታምናት ግን አልቻለችም። ሄዋን ግን እንደምንም ብላ አሳመነቻት። ነገር ግን ኤፍራታ ናታንን ይጎዳብኛል ብላ ስለምታስብ ምንም መናገር አልፈለገችም። እንደውም ጭራሽ ሄዋንን አባረረቻት። ጽዮን እንግዲህ በጣም እያስቸገረች ነው ያለችው። የኤፍራታ ላይ ጥላቸዋ ከቀን ወደ ቀን እየባሰ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላህ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ሐረግ ክፍል 65 ነው። በክፍል 64 ላይ እንዳየ ነው ናታን ኤፉ አልፈልግህም ሌላ ፍቅረኛ አለኝ ስላለችው ሄዶ በንዴት እየጠጣ ነበር። ሄዋን ደግሞ ጽዮንና ቤዛ ጋር አድረሳ ስትመለስ ኤፉ ጋር መጥታ ነበረ። ኤፍራታም ምን ልትሰሪ መጣሽ ደግሞ እዚህ ውጭልኝ አለቻት። ኤፍራታ እኔ አንቺን ለማገዝ ነው የመጣሁት። ያፌት ምን ብሎሽ ነው እሱን ለማግባት የተስማማሽው አለቻት። አንቺ እንዴት ልታውቂ ቻልሽ ይሄን አለች ኤፍራታ። ኤፉ ንገሪኝ፣ ያፌት ምን ብሎ አስፈራርቶሽ ነው? እንዴት ነው ልታገቢው የተስማማሽው አለቻት። አይ አንቺ እንደምትይው አስፈራርቶሽ ሳይሆን ወድጄና ፈቅጄ ነው። ቆይ ያፌት ሰው አያፈቅርም ያላችሁ ማን ነው? አይ መቼም ቢሆን አንቺ ከናታን ውጭ ማንንም ልታፈቅሪ አትችይም። ይህን ደግሞ እንድትነግሪኝ ይገባል አለቻት። አልነግርሽም፣ እንደውም ከእናንተ ጋር አልሰራም ትቼዋለሁ አለቻት። ለምን እያለች ሆንም ስትጠይቃት ነበረ። በምንድን ነው ያስፈራራሽ? በማን ናታንን እገልብሻለሁ አለሽ ስትላት ኤፍራታ ድንጋጤዋን ለመሸሸግ ስትል ከቤት አበረረቻት። ውጭልኝ ብላ ጎትታ አስወጥታ በሯን ቆለፈች። ሄዋንም በትካዜ ወጣች ከቤት ማለት ነው። እታች ደግሞ ስትወርድ ገኒና ጽዮን በአንድ እያወሩ ነበር። አንቺ ምን አባሽ እዚህ ትሰሪያለሽ? አለች ገኒ። ምን አደረግሻት ልጄን? ብላ በድንጋጤ ከዚህ እንዳትወጪ የልጄን ደህንነት ልይ ብላ ወደ ኤፉ ክፍል ገባች። ኤፉዬ ልጄ ምን አደረገችሽ? ምን ሆንሽ? ምንድን የሆንሽብኝ? እያለች ስትል ምንም አልሆንኩም አለች ኤፍራታ በንዴት ሁኔታ ማለት ነው። ምንም አልሆንኩም። ቆይ አንቺ ለምንድን ነው ከሌላው በተለየ ለእኔ የምትንከባከቢኝ የምታዝንልኝ ምን ስለሆነ ነው ስትላት አንቺ በብዙ ነገር የተጎዳሽ ነሽ። ገኒም ደንግጣ ማለት ነው እየተርበተበተች አንቺ በብዙ ነገር የተጎዳሽ ነሽ፣ ሰው ከጎንሽ የለም፣ ስለዚያ እኔ ከጎንሽ ልሆን ፈልጌ ነው ስትላት አይ
ምንም ምክንያትሽ ሊያሳምነኝ አልቻለም። ሰራተኛስ ምንሽም ሰራተኛ አይመስለኝም አለቻት። የሰው ልጅ ስለሰራ ምን እንትን ይላል አለቻት። ያን የመሰለ ቤት እያለሽ ልጅሽን ብቸኛ አድርገሽ ትተሽ እንዴት እዚህ ቤት ልትመጪ ቻልሽ? ስትላት ያው ገንዘብ ፈልጌ ነው መስራት አለብኝ እያለች ነበር ገኒ። ነገር ግን ኤፍራታ ያው ከጽዮን ስለሰማች ማጣራት ፈልጋለች ማለት ነው። እንዲሁም ማስቀየምሽኝ፣ በጣም አስከፋሽኝ ብላ ገኒ ማውቃ የተቆጣ ሰው መስላ ሄደች። የዚህ ሰዓት ኤፉ ቆይ ብዙ የሚያስጨንቀኝ ነገር ሞልቶ እንዴት ስለዚህ አስባለሁ አሁን ብላ ተነስታ በሯን ቆለፈች። ሔዋንም ወጥታ ሄደች። ናታንም እንግዲህ እየጠጣ እንዴት እንደዚህ ታደርጋለች? እንኳን አይደለም ሌላ ሰው ልታፈቅር ይቅርና እንድታስብም እኮ አልፈለግም ይላል በመጠጥ ተገፋፍቶ ማለት ነው። ቢኒ ምንም ስላልገባው ናት ወይ ሙሉ ታሪኩን ንገረኝ እያለኝ እየገፋፋው ነው። እሱ ግን ሊነግረው ፈቃደኛ አይደለም። እየደጋገምክ ይሄን ቃል ትላለህ ምንድን ነው ንገረኝ አለው። ኤፉ የኔ ጨረቃ አልወድህም፣ አሁን ሌላ ሰው ነው የምወደው አለችኝ ብሎ ነገረው። ቢኒም ይህን ነገር አምኖ መቀበል አልቻለም። ቢኒም እንዴት እንደምትወድህ እያወቅ እንዴት አመንከለው? አይ አንደበቷን ብጠራጠረውም አይኗን ግን ፈራሁት አለ ናታን ማለት ነው። እንግዲህ ኤፉ እሱ እንደ ጠላት ብላ ብዙ ነገር እያደረገች ነው፣ ራሷን እየጎዳች ማለት ነው። ይሄ ሁሉ ግን እሱን ለማዳን ብላ ነው ይህን የምታደርገው። ጨካኙና አረመኔው ያፌት መጣ። የሚጠጡበት ቦታ ምን አስቸኮለህ? ገና የምጠጣባቸው ብዙ ቀናቶች አሉ የለ አለው። እዚህ ምን አባክ ልትሰራ መጣ አለ ናታን በንዴት። እዚህ ቤት ደንበኛ ነኝ፣ ካንተ ይልቅ እኔ ነኝ የምገኘው እዚህ በብዛት አለ እየተሳለቀበት እየሳቀ። አቶ ያፌት እንግዲህ ሰዓቱን አየና 11 ሰዓት ተኩል በህለው በዚህ አይነትማ ጨጓራህን መልጠህ ልጥለው ነው አለው። እንኳን ጨጓራዬን ቆዳዬንስ ብመልጠው አንተ ምን አባካ ገባህ ብሎ ናታንም ያፌትን ሊደበድብ ተነሳ። ቢኒ በዚህ ሰዓት ተነስቶ ያፌትን አባረረው። ናታን ተመልሶ በያፌት ንዴት በጣም የጠጣ ጀመር። ቢኒ ያስጣለው። ምን አባት ሆኖ ነው ገና ብዙ የምጠጣባቸው ቀናቶች አሉ የሚለኝ አለ እና ሔዋን እንግዲህ ያፌት ጋር ደወለች። ያፌትዬ እንዴት ነህ? ምን ነው ጠፋህ? እያለችው ነው። ያፌትም ይቅርታ ማን ልበል አላት። ሔዋን ነኝ የቤዛ ጓደኛ አለችው። ይቅርታ እኔና አንቺ መሀል ምን ነው ጠፋህ ምን ነው ጠፋሽ የሚያባብል ቅርበት የለንም። ምን ፈልገሽ ነው አሁን አላት። እንዴ ያፌትዬ ምን ነው በባለፈ ስታይኝ እንደወደድከኝና እኔም እንደወደድኩ ነግሬህ አይደል የተለያየ ነው አለችው። ይህን እንዳልኩሽ እንኳን አላስታውስም። እኔ አሁን በጣም የማፈቅራት አለችኝ አላት። እንደማታደርገኝም ከቻልሽ እሁድ ሰርጌ ላይ እንድትገኝ አላት። ይህንማ ማድረግ አትችልም፣ እንዴት ማለት ታደርግ አትችልም አለችው። ሔዋንም እንግዲህ በዚህ ተነሳስቶ ሚስጥር ይነግረኛል ብላ አስባ ነበረ። ምንም ነገር ማግኘት አትችልም ከሱ። መኪናዊ ውስጥ ስለገባሽ ብቻ እድለኛ ነሽ አላት እና ዘጋባት። ሔዋን በጣም ተበሳጨች። ስራዋን እንዴት መስራት እንዳለባት፣ በምን መረጃውን ማግኘት እንዳለባት ግራ ገባት። በጣም ተጨነቀች። ኤፍራታም ልትረዳት አልሞከረችም። ያው ኤፍራታ ግን ናታንን አሳልፎ መስጠት መሰላት።
ባልሰራው ወንጀል ማለት ነው። አቶ ያፌት እንግዲህ አሁንም ጋርዶቹ ጋር ደውሎ ቶሎ አፍጥነው እያለ ነው። ሰርጉን ቤት ውስጥ ማድረግ ፈልጓል። ይሄ ደግሞ ናታንን ማናደጃ ነው። የገዛ ፍቅረኛውን በገዛ ቤቱ ማለት ነው። አስባችሁታል? እንግዲህ የያፌትን እንተውና እስኪ ወደ ሌሎቹ እንሄድ። ሔዋን እንግዲህ ተጨንቃ ባለችበት አንደኛዋ ደግሞ ጨካኝ መጣች። ከኋላዋ ነካቻት። ሉሊት ወይ ሉሊትዬ አለቻት። ምን ሆነሽ ነው ስትል አይ ምንም አልሆንኩም አለቻት። አይ የሆንሽው ነገር አለ ፍቅረኛሽ አናዶሽ ነው አለቻት። አዎ ወይ ለቤዛ እንዳደረግሽው ታደርጊበት አለቻት። አይ ሌላ ነገር አስቤ ነበር፣ እስኪ አንቺ አታጭም ንገሪኝ አለቻት። በቃ አዳሬን ላስብበትና እነግርሻለሁ፣ እኔ ሴት ልጅ ስትጎዳ አልፈልግም አለች። ሉሊትም ለሴት ልጅ ተቆርቋሪ ለሰው አዛኝ ሆና ማለት ነው። አስባችሁታል? ሉሊት አዛኝ ሆነች ዛሬ። በይሽ ሉሊትዬ እርዳታሽ ያስፈልገኛል አለች ሔዋንም ያላወቀች መስላ ማለት ነው። እንግዲህ ናታን ሰክሮ ወደ ቤት እየመጣ ነው። በሩን በኃይል ደበደበ። ኤፉ ሉሊትና ገነት ወጡ። ምን ሆነህ ነው ሲሉ ወደ ላይ እያየ ነበር እነሱን የሚያናግራቸው። ሲያይም ኤፍራታ በመስኮት እያየችው ነበረ። ውሸትሽን እንደሆነ ያውቄብሻለሁ ሲል ምን አባቱ አደረገች ሂጅ ማትረባ ወንድሜን ትጫወትበት ብላ ጽዮንም እሳት ሆነች። ናታን እንግዲህ ቢኒን ኤፉዬ ጋር ውሰደኝ አለው። በኤፉዬ እቅፍ ውስጥ ነው ማደር የምፈልገው አለ። ቢኒም ወሰደው። ኤፍራታም ከፈተችለት። እሱም እዚያው አደረ። እዚህ ጋር ግን ሌላ ታምር ተፈጠረ። ኤፍራታ ከዚህ በፊት እንደተደፈረች ነበር የምታውቀው። ነገር ግን ዛሬ ለመጀመሪያ ጊዜ ከናታን ጋር አደሩ። ግን በጣም የሚያናድደው ይሄን ቢያውቅ ደስ ይል ነበረ። ያፌት ናታን ግን ምንም እንደተፈጠረ አያውቅም። ምንም የምታስታውሰው ነገር የለም ስትለው ጧት አስቸገርኩሽ ምናምን ይላል። ምንም እንደተፈጠረ አታውቅም ስትለው ምንም አላውቅም አላት። አስቀይሳይ አንተ እዚህ ነው ማደር የምፈልገው ስትል እኔ ወጥቼ ሶፋ ላይ አደርኩ አለችው። ለምን እንደዚህ ያደረግሽ ሲላት እኔ እናንተ ከዚህ በኋላ አብሮ ማደር ስለሌለብን ምንም ነገር ባይፈጠር እንኳን አብረን በማደራችን በምወደው ፍቅረኛ ላይ እንደማገጥኩበት ነው የማስበው አለች። ውድ ተከታታዮቼ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።